ፊደል አለማወቅ ማለት በራስ ህይወት ላይ እንደ ባዕድ መሆን ነው። የገዛ ስምዎን መጻፍ አቅቶት በሰው ፊት መሸማቀቅ፣ የደረሰለትን የፍቅርም ሆነ የገንዘብ ሚስጥር በሌላ ሰው አንብብልኝ ብሎ አሳልፎ መስጠት፣ አልፎም ተርፎም የልጆችን የትምህርት ውጤት ማየት አቅቶት በልጆ ፊት አንገት መድፋት ምን ያክል እንደሚከብድ እናውቃለን። ይህ የጨለማ እስር ቤት ግን ዛሬ ያበቃል። የኛው ዓለም አካዳሚ በማንኛውም የዕድሜ ክልል ያላችሁ ተማሪዎች ከፊደል ሀ ጀምራችሁ በትዕግስት መማር ትችላላችሁ። ከሰኞ እስከ ዓርብ በቀን ወይም በማታ ፕሮግራም እናንተ በፈለጋችሁትና በመረጣችሁ ሰዓት መማር ትችላላችሁ። ምንም አይነት ፍርሃትና መሰቀቅ ሊኖርበት አይገባም። እውቀት የሁሉም ሰው መብት ነው። አሁኑኑ በ0953615956 በኢሞ፣ ዋትሳፕ፣ ቴሌግራም ላይ ደውላችሁ የነፃነትና የብርሃን ነጸብራቅን ተቀዳጁ ነው የምለው። ወደ ልብስ ትምህርት። እሺ ወደ ትምህርቱ ስንሄድ እስኪ ዛሬ ደግሞ ረጃጅም በጣም ረጃጅም እና በአንድ እስትንፋስ ሊነበቡ የሚችሉ አረፍተ ነገሮችን እናነባለን ማለት ነው። በትምህርት ላይ ያላችሁም ወይም ማንበብ የምትሞክሩ ከኔ ጋር በደንብ ታነባላችሁ ማለት ነው። ከመጀመሪያው እስከ መጨረሻው ድረስ አብራችሁኝ ሄዱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ ያደረጋችሁ ቤተሰብ እንሆን። በውስጥ መስመር ደግሞ መማር የምትፈልጉ በ0953 61 59 56 ብላችሁ በማንኛውም ሶሻል ሚዲያ አማራጮች ኢሞ፣ ዋትሳፕ፣ ቴሌግራም ብትደውሉልን ታገኙናላችሁ ማለት ነው። ሰዓትና ጊዜ ተይዞላችሁ ከመጀመሪያው ጀምራችሁ እንግሊዘኛና አማርኛን እናንተ የምትፈልጉትን የትምህርት አይነት መማር ትችላላችሁ ማለት ነው። እድሜና ጾታ አይገድበውም። በየትኛውም የእድሜ ክልል ሆናችሁ አዛውንት፣ አዋቂ፣ ልጅ አይልም። ማንኛውም ወይም በየትኛውም የእድሜ ክልል ሆናችሁ መማር ትችላላችሁ። በየትኛውም የዓለማችን ክፍሎች ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ ስራችሁን በማይነካ መልኩ እናንተ በፈለጋችሁት ሰዓት በመረጣችሁ ሰዓት ማታ ወይም ቀን እናንተ ይህ ሰዓት ይመቸኛል ብላችሁ መርጣችሁ ትምህርታችሁን መጀመር ትችላላችሁ ነው የምለው ማለት ነው። ወደ ትምህርቱ ስንሄድ ህ ይ ወ ት ህ ይ ወ ት ህይወት 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 እንደ 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 መስታወት ህይወት እንደ እንደ መስታወት መስታወት። አሁን ምን እናደርጋለን መሰላችሁ? ከዚህ ላይ እንደ ፊደልም እንደ ቃልም እንደ አረፍተ ነገርም እናነባለን። ሶስቱን ባንድ መቻል እንችላለን ማለት ነው። ለምን? እስኪ እንዴት እንደምናነብ ላሳያችሁ። እንደ ፊደል ስናነብ ህ ይ ወ ት ህይወት ህይወት እንደ ቃል ማለት ነው። እንደ ፊደል ህ ይ ወ ት፣ እንደ ቃል ደግሞ ህይወት ህይወት። እንደ አረፍተ ነገር ደግሞ ትርጉም እስከሚሰጠን ድረስ መሄድ አለብን ማለት ነው። ህይወት ብለን እንደ መስታወት 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 ህይወት እንደ መስታወት። ከዛ ምን እናለን ከዚህ ላይ ናት ናት ናት። እንደ አረፍተ ነገር ደግሞ ስናነብ ህይወት እንደ መስታወት ናት። እንደ አረፍተ ነገር እንደ ፊደልም እንደ ቃልም እንደ አረፍተ ነገርም ማንበብ እንችላለን ማለት ነው። ስለዚህ ህይወት እንደ መስታወት ናት። ህይወት እንደ መስታወት ናት። ህይወት እንደ መስታወት ናት። ከዚህ ላይ ፈገግ 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 ካልህላት ካልህላት ፈገግ ካልህላት ፈገግ ካልህላት ፈገግ ፈገግ ትልሃለች ትልሃለች ፈገግ ካልህላት ፈገግ ፈገግ ትልሃለች ትልሃለች። ህይወት እንደ መስታወት ናት። ፈገግ ፈገግ
ካልህላት ካልህላት ፈገግ ፈገግ ትልሃለች 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 ካኮረፍካት 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 ግን የራስህን 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 ጥላ 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 ታሳይሃለች ታሳይሃለች ታሳይሃለች። ከመጀመሪያው እስከ መጨረሻው ድረስ እስኪ አብረን አንብበው። ህይወት እንደ መስታወት ናት። ፈገግ ካልህላት ፈገግ ትልሃለች። ካኮረፍካት ግን የራስህን እሺ ጥላ ታሳይሃለች። በጣም አሪፍ ነው። እሺ አንድ ላይ ታነቡልኛላችሁ ወይስ እኔ ላንብብላችሁ? እስኪ ሞክሩት ከመጀመሪያው እስከ መጨረሻው ድረስ። ህይወት እንደ መስታወት ናት። በጣም አሪፍ። እሺ ከዚህ ላይስ? እሺ ፈገግ ካልህላት ፈገግ ትልሃለች። በጣም አሪፍ። አይዋ ካኮረፍካት ግን የራስህን ጥላ ታሳይሃለች። በጣም አሪፍ ነው። ስለዚህ ህይወት እንደ መስታወት ናት። ፈገግ ካልህላት ፈገግ ትልሃለች። ካኮረፍካት ግን የራስህን ጥላ ታሳይሃለች ማለት ነው። በጣም አሪፍ ነው። እንቀጥል። ደስታ 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 የሚገኘው ደስታ የሚገኘው ብዙ በማግኘት ሳይሆን ደስታ የሚገኘው ብዙ በማግኘት ሳይሆን ባለን ጥቂት ነገር ውስጥ ትልቅ ትርጉም መፍጠር ስንችል ነው። እሺ ደስታ የሚገኘው ብዙ በማግኘት ሳይሆን ባለን ጥቂት ነገር ውስጥ ትልቅ ትርጉም መፍጠር ስንችል ነው። በጣም አሪፍ። አንዴ ላንብብላችሁና እናንተ ትሞክሩልኛላችሁ። ደስታ የሚገኘው ብዙ በማግኘት ሳይሆን ባለን ጥቂት ነገር ውስጥ ትልቅ ትርጉም መፍጠር ስንችል ነው። በጣም አሪፍ ነው።
እሺ አንብቡልኝ እስኪ እናንተ ደግሞ ቃሉን አንብቡልኝ። ያው ሙሉ ሊከብዳችሁ ይችላል። ሙሉ ሊከብዳችሁ ስለሚችል ቃሉን ነው የምታነቡልኝ። የመጀመሪያዋ ቃል ምን ትላለች? ደስታ። እሺ የሚገኘው። እሺ ብዙ። እሺ በማግኘት። እሺ ሳይሆን። በጣም አሪፍ። እሺ ባለን። ጥቂት። እሺ ነገር። በጣም አሪፍ ነው። ቀጥሉ። ውስጥ። እሺ ትልቅ። እሺ ትርጉም መፍጠር ስንችል ነው። በጣም አሪፍ ነው። ስለዚህ እንዳለ ላንብብላችሁ፣ ምናልባት ሊከብዳችሁ ስለሚችል እኔ ላንብብላችሁ ከመጀመሪያው እስከ መጨረሻው። ደስታ የሚገኘው ብዙ በማግኘት ሳይሆን ባለን ጥቂት ነገር ውስጥ ትልቅ ነገር ወይም ትልቅ ትርጉም መፍጠር ስንችል ነው። መፍጠር ስንችል ነው። በጣም አሪፍ ነው። አሁን ደግሞ ወደ ቀጣዩ እንሄዳለን። ህይወት 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 እንደ መጽሐፍ መጽሐፍ ናት ናት። ህይወት እንደ መጽሐፍ ናት። ህይወት እንደ መጽሐፍ ናት። እሺ ገጾቹን በገዛ እጅህ ብትጽፋቸው ብትጽፋቸውም መጨረሻው መጨረሻው መቼ እንደሚሆን ግን አታውቀውም። አታውቀውም። ህይወት እንደ መጽሐፍ ናት። ገጾቹን በገዛ እጅህ ብትጽፋቸውም መጨረሻው መቼም እንደሚሆን ግን አታውቀውም። በጣም አሪፍ ነው። አታውቀውም። እሺ እናንተ ደግሞ አንብቡልኝ፣ እንደ ቃል አንብቡልኝ እስኪ። ህይወት። እሺ እንደ መጽሐፍ። እሺ ናት። እሺ ገጾቹን በገዛ እጅህ በጣም አሪፍ ብትጽፋቸውም መጨረሻው መቼ እንደሚሆን በጣም አሪፍ ግን አታውቀውም ጎበዞች፣ አታውቀውም። ስለዚህ አንድ ጊዜ እኔ ከመጀመሪያ እስከ መጨረሻ ድረስ ላንብብላችሁ፣ በትዕግስት በደንብ ተከተሉኝ። ህይወት እንደ መጽሐፍ ናት። ገጾቹን በገዛ እጅህ ብትጽፋቸውም መጨረሻው መቼ እንደሚሆን ግን አታውቀውም። በጣም አሪፍ። እንቀጥል። ሰው የሚኖረው ለዘላለም ይመስል
ሰው የሚኖረው ለዘላለም ይመስል ፍሬ ፍሬ አልባ አልባ ፍሬ አልባ ሩጫ ውስጥ ውስጥ ይባክናል ይባክናል ፍሬ አልባ ሩጫ ውስጥ ይባክናል ነገር ግን ትልቁ ስኬት ራስን አውቆ ለሌሎች ብርሃን መሆን ነው። በጣም አሪፍ ነው። ሰው የሚኖረው ለዘላለም ይመስል ፍሬ አልባ ሩጫ ውስጥ ይባክናል። ነገር ግን ትልቁ ስኬት ራስን አውቆ ለሌሎች ብርሃን መሆን ነው። በጣም አሪፍ ነው። አንዴ ላንብብላችሁና እናንተ ደግሞ ታነቡልኛላችሁ። ሰው የሚኖረው ለዘላለም ይመስል ፍሬ አልባ ሩጫ ውስጥ ይባክናል። ነገር ግን ትልቁ ስኬት ራስን አውቆ ለሌሎች ብርሃን መሆን ነው ይላል ማለት ነው ውድ ቤተሰቦቼ። ስለዚህ እናንተ ደግሞ ትሞክራላችሁ። ግድ እንደኔ አንብባላችሁም ሰዓቱ ሌላ ጊዜ እንደዚህ ታነባላችሁ በደንብ። እናንተ እንደዚህ የምታነቡበት ሰዓት ሩቅ አይሆንም፣ ቅርብ ነው የሚሆነው ማለት ነው። ስለዚህ አንብቡልኝ፣ ቃሉን አንብቡልኝ። ሰው የሚኖረው በጣም አሪፍ ለዘላለም ይመስላል አይደለም፣ ይመስላልስ አይደለም፣ ይመስላል አይደለም፣ ይመስል ነው የሚለው። ሰው የሚኖረው ለዘላለም ይመስል ከዚህ ላይ ፍሬ አልባ ሩጫ ውስጥ ይባክናል። ነገር ግን ትልቁ ስኬት በጣም አሪፍ ነው። ራስን አውቆ ለሌሎች በጣም አሪፍ ብርሃን መሆን ነው። በጣም አሪፍ ነው። እኔ እንዳለ ሙሉ ላንብብላችሁና እንጨርሳለን። ሰው የሚኖረው ለዘላለም ይመስል ፍሬ አልባ ሩጫ ውስጥ ይባክናል። ነገር ግን ትልቁ ስኬት ራስን አውቆ ለሌሎች ብርሃን መሆን ነው። ውድ ቤተሰቦቼ አሁን ደግሞ ከመጀመሪያው እስከ መጨረሻው እኔ ላንብብላችሁና የዕለቱ ትምህርታችንን እንጨርሳለን ማለት ነው። ሰው የሚኖረው ለዘላለም ይመስል ፍሬ አልባ ሩጫ ውስጥ ይባክናል። ነገር ግን ትልቁ ስኬት ራስን አውቆ ለሌሎች ብርሃን መሆን ነው። ወይኔ ምን አይነት ደስ የሚል ጥቅስ ነው! ሰው የሚኖረው ለዘላለም ይመስል ፍሬ አልባ ሩጫ ውስጥ ይባክናል። ነገር ግን ትልቁ ስኬት ራስን አውቆ ለሌሎች ብርሃን መሆን ነው ይላል ማለት ነው። ውድ ቤተሰቦቼ፣ ውድ የዓለም አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛ ነው የምለው። ስለዚህ በዚህ መልኩ በደንብ በውስጥ መስመርና መማር በዚህ መልኩ በውስጥ መስመር መማር ለምትፈልጉ ታች ላይ ባስቀመጥናችሁ ስልክ ቁጥር ወይም በ0953 61 59 56 ብላችሁ በማንኛውም ሶሻል ሚዲያ አማራጮች
ኢሞ፣ ዋትሳፕ፣ ቴሌግራም ደውላችሁ እኔን ማግኘት ትችላላችሁ ማለት ነው። አማርኛንና እንግሊዝኛን ከመሰረቱ ከሀ ወይም ከአልፋቤት ኤቢሲዲ ብላችሁ መጀመር ትችላላችሁ ማለት ነው። በሀገር ውስጥም ሆነ በሀገር ውጭ ሆናችሁ ይህን እድል ማግኘት ትችላላችሁ። እድሉን ወይም ለእድሉ ተካፋይ ሁኑ። እድሉ እንዳያመልጣችሁ። በፊት ያሳለፍነው ጊዜ ምናምን እያላችሁ አትጸጸቱ። ዛሬም ይህን ጊዜ አሳልፋችሁ ሌላ ጊዜ ከምትጸጸቱ ይህን ቻንስ ተጠቀሙበት ነው የምለው። ተጠቀሙበትና ውጤታማ ፍሬ አፍሩ፣ ውጤታማ ሁኑ። እድሜ ጾታ አይገድበውም። በየትኛውም የዓለም ክፍል ሆናችሁ አረብ ሀገር፣ አሜሪካ፣ አውስትራሊያም ሆኑ ደስ ካላችሁ የዓለማችን ክፍሎች ሆናችሁ በኦንላይን እጃችሁ ላይ በሚገኝ ስልክ ብቻ መማር ትችላላችሁ ማለት ነው። ለዛሬ የነበረን ቆይታ ይህን ይመስላል። በቀጣይ ቪዲዮ እስክንገናኝ ቻው።